ሰላም ውድና የተከበራችሁ የሁሉ ሚዲያ ቤተሰቦች እንደምን አላችሁ? እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንዴት ናችሁ ቤተሰብ? ዛሬ ደግሞ እንግዲህ በአዲስ ርዕስ መጥቼላችኋለሁ። እንግዲህ ዛሬ የምናነሳው ርዕሰ ጉዳይ ያው እህታችን የጎጃሟ ቆንጆ ያው የገጠማትን ነገር ነው የምናነሳው ዛሬ ደግሞ እንግዲህ ታስታውሳላችሁ እህታችን ቅድስት በጎጃም የፈረስ ጉግስ የሆነ የፈረስ ጨዋታ አለና በአገው ምድር የሆነ የፈረስ ጨዋታ አለ። በዛ ሰዓት ፌስቲቫል ነበረና በዛ ሰዓት እንግዲህ ድንገት ካሜራማን እህታችን ቅድስት ላይ አይኑን ድቅን ያደርጋል ማለት ነው። ካሜራውን ይደቅናል። እንግዲህ የታወቀችበትን አጋጣሚ ነው የምነግራችሁ እና ወደዛ ካሜራማኑ እህታችን ቅድስት ላይ ካሜራውን ትክል ያደርጋል። እንግዲህ በወቅቱ መነጋገሪያ ሆና በዛ ሰዓት ምንም አይነት የሜካፕ ወይም ደግሞ የተለያዩ አርቲፊሻል ነገሮች አልነበረባትም። በተፈጥሮ ውበቷ በጣም ቆንጆ የነበረች ማለት ነው። በጣም ነው የምታምረው እና በሰይፉ በኢቢኤስም ቀርባ ነበረ። እንዲሁም ደግሞ በቃ መነጋገሪያ ሆና ቆንጅናው በጣም ነው የምታምረው የእውነት የበዓል አምባሳደር ሁላ ሆና ነበረ እና እንግዲህ ከዛ እንደዚህ ዩኒቨርሲቲ ተማሪ ነበረች። ለፌስቲቫሉ ነበረ ወደ አገው የፈረስ ግልቢያ ውድድር ነገር አለ ታስታውሳላችሁ፣ ጥር ላይ አካባቢ ማለት ነው። እና በዛ ሰዓት ነው እንግዲህ የታወቀችው እንደዚህ ታዋቂ የሆነችው። ሰሞኑን ባለፈው በደቡብ ክልል የሆነች ቆንጆ የህፃን ልጅ እንደሷ ጸይም ልጅ ባሪያ የሆነች ልጅ ደስ የምትል በቃ እሷም እንደዚህ መነጋገሪያ ሆና ጭራሽ አሁን የሌለ መልኳን ሁሉ ጥፍትፍት አድርገው እንግዲህ ወደ እሷ ዙሪያ መሄድበታለሁ። ነገር ግን እስኪ በመጀመሪያ የቅድስት ልንገራችሁ እና እህታችን ቅድስት እንግዲህ ይህንን ነገር ታዋቂ ሆነች። በቃ ከጎጃም መታ እንግዲህ አዲስ አበባ ኑሯዋን ካደረገች ትንሽ ቀናቶችን ሰንበትበት ብላለች። እና አሁን ግን የሆነ ጉዳይ ገጥሟታል። ምንድነው እሱም እንግዲህ ቆንጅዬ ናት ብያቸዋለሁ። ቆንጅዬ ላይ ደግሞ እንግዲህ ሀብታም ላይ አንዱ ሀብታም አፈፍ አድርጓታል ማለት ነው። እንግዲህ እውነት ለመናገር ሰውየው ትንሽ ተለቅ ያለ ነው። ያው ምራቋጥ ያደረገ ነው የሚባለው፣ ተለቅ ያለ ነው። እንግዲህ ጸይም ነው። አንዷማ ስትል አቤት የኛ ሰው እኮ እውነት አይኑን አይጣልባቸው እውነት ለመናገር እና ምና የጋና እግር ኳስ የበረኛ የመሰለ ሁላ እያሉት እንግዲህ በጣም መነጋገሪያ ሆናለች ይህን ሰሞን። እሷ ደግሞ እንግዲህ እሱ ፍቅረኛዋ ነው ተብሏል ማለት ነው። እሷ ደግሞ አይደለም ብላ እንግዲህ ወንድማችን ያው ብዙ ፎቶ ማስረጃዎችን ሲዝናኑ ምን ሲሉ ብዙ ፎቶዎች አሉት እና ነው እንዴ እንደዛ ብለሻል እንዴ ብሎ እንግዲህ የፎቶ ማአት እያወጣ እየፖሰተ ይገኛል። እሷ ደግሞ ፎቶ ይሄ ኤአይ ነው የተቀነባብሮ ነው በጭራሽ እኔ አይደለሁም ብላ፣ ነገር ግን ብዙ በውስጥ አዋቂ የሚያውቁት ሰውየው መቼም እንዲህ አይነት ነገር የለም ያለ ሜካፕ ሁላ በቃ አብረው ሲዝናኑ ምግብ ሲበሉ ምን ሲሉ ብዙ የተለያዩ ፎቶዎችን ይሄው ማስረጃ አለኝ እኔ ያለ ማስረጃ አይደለም ፍቅረኛዬ ናት ብዬ ያልኩት ብሎ እንግዲህ ማስረጃዎችን ይዞ መጥቷል። እንግዲህ እሷ ያው በወቅቱ በጣም መነጋገሪያ ስለነበረች አዲስ አበባ መታ በቃ ብዙ ነገሮች እንዲሁም አሁን ደግሞ የሆነ ዘፈን ላይ እንትን ሆናለች። እንዲሁም የሆነ ሞዴል ሆና የሆነ ዘፈን ላይ የጉራጌኛ ዘፈን ላይ ሞዴል ሆናለች ማለት ነው። እና በቃ ይዛኔ እንደዛ ከታወቀች በኋላ በቃ ሁሉን ነገር ያው ከባህል አምባሳደርነቱም ወታለች መሰለኝ። አሁን እንደ ድሮ የባህል አምባሳደርም አይደለችም። ያው የበሻ ቀሚሶችን የጎጃም የባህል የበሻ ቀሚሶችን አምባሳደር ሆና እያስተዋወቀች ነበረ። በቃ የተለያዩ ቦታ እየሄደች እያስተዋወቀች ነበረ። ነገር ግን አሁን ያንን ሁሉ ትታ እንግዲህ አዲስ አበባ ይህንን ከሰውየው ጋር ሆና አይደለም እያለች ነው። እሱም ማስረጃዎችን እያወጣ ነው። እንግዲህ በጣም መነጋገሪያ ሆናለች። ያው በዛ ሰዓት አሁን ድሮ እንደዛ ያለ ሜካፕ ያለ ምን ነበረ ታዋቂ የነበረችው። አሁን ወዲያው ወደ አዲስ አበባ ስትመጣ እንዲያውም በቃ በሜካፕ በምናምን የተፈጥሮ ውበቷን
ጥፍትፍት ነው ያደረጉት ማለት ነው። እና ያለ ሜካፕ እንዴት እንደምታምር እንዴት ቆንጅዬ እንደነበረች የሆነት። አሁን ግን በቃ ሜካፕ እንግዲህ እንደምታውቁት ነው፣ እንደ ፋሽንም ነው እንደምንም ነው። በቃ በጣም የሚገርም ነው። እና እንግዲህ ወደ ደቡቧ ልጅ ደግሞ ልንገራቸው። የደቡቧን ትንሽዬ ልጅ 16 ዓመት እንደዛ አካባቢ ቢሆናት ነው። በጣም ታምር ቆንጅዬ የሆነ በቃ የጥቁር ቆንጆ ናት ማለት ነው። እና ሰሞኑን ባለፈው አካባቢ እንግዲህ በጣም መነጋገሪያ ሁና ከኤአይ ጋር ወንዶቹ በቃ ምን ብዬ ልንገራችሁ። በዚች ልጅ እውነት ሁላችሁም ታውቋታላችሁ። ትንሽዬ ልጅ እና አዲስ አበባ መጥተው አሁን አዲስ አበባ ይዘዋት መጥተው ጭራሽ ያንን ውበቷን ጥፍት አድርገው እንግዲህ የሆነች ነገር አድርገዋታል። አሁን ሞዴል ሆናለች። በሞዴሊንግ እየሰራች ነው በሚገርም ሁኔታ ማለት ነው። ድሮ እንደዛ የቆሸሸ ልብስ ለብሳ ነበረ ውበቷ እንዴት እንደሚያምር። አሁን ግን በቃ እንዴት እንዳደረጓት አይታችኋል። አሁን ይህን ሰሞን የተፖስተውን ፎቶ አይታችሁ ከሆነ ማለት ነው። እና እውነት ያለ ሜካፕ ነበር የምታምረው ይቺ ህፃን ልጅ ለራሱ። አሁን ግን የሌለ ነገር አድርገዋታል። እና እንግዲህ እህታችን ቅድስት አሁን በጣም ሁሉም ሰው መነጋገሪያ አድርጓታል። ምንም ማድረግ አይቻልም። ምንም ያን ያክል በጣም ሽማግሌም አይደለም። ያው መቼም ወደሽ ፈቅደሽ ነው የሄድሽው። ሀብታም ስለሆነ በጣም ሀብታም ነው ሰውየው። ሀብታም ስለሆነ ነው እንግዲህ አንቺም የሄድሽ ወደ እሱ። ስለዚህ ምን አሳፈረሽ? አይደለም ውሸት ነው እያለች እንግዲህ እየተከራከረች ትገኛለች። ነገር ግን ውሸት አይደለም። ለምን ሰውየው የተለያዩ አንድ ፎቶ አይደለም የተለያዩ የፎቶ ማስረጃዎች አሉኝ፣ እሷ ፍቅረኛዬ ናት እያለ እንግዲህ መነጋገሪያ ሆኗል። እነ ዮኒ ማኛ ሁላ እንግዲህ የነ ማህደር አሰፋን ሁሉን እያወጣ እንግዲህ እነ ማህደር አሰፋም እንግዲህ ፓይለንት ፍቅረኛ ነበራት፣ ዋናው ገንዘብ ይኖረው እየተባለ እያለ እንግዲህ እያወዳደረ ነው እንግዲህ ዮኒ ማኛ ለራሱ ማለት ነው። እና ማህደር አሰፋ እንግዲህ ፓይለንት ፍቅረኛ ነበራት። ነገር ግን ፓይለንቱን አልፈልግም ብላ እንግዲህ ታውቃላችሁ፣ ያው በብዛት በፊት መነጋገሪያ ነበረች። አላሙዲን ፍቅረኛ አላሙዲን ወልዳለች ምናምን እየተባለ እንግዲህ በፊት ታውቃላችሁ። እና እንግዲህ በጣም ታዋቂ ሰዎች እንግዲህ ወደ ሀብታም ላይ ነው ሂደው የሚጠጉት ሁሉ እያሉ እንግዲህ ብዙ መነጋገሪያ ሆናለች ቅድስት። እንግዲህ ምንም የሚያሳፍር ነገር የለውም። ብዙም ማለት ያክል ትልቅ የሚባል አይደለም። እውነት ለመናገር ሰውየው ደህና ነው፣ ግን በቁንጅና እንደዚሁ በቁንጅና አይመሳሰሉም። በጣም እሷ ቆንጅዬ ናት፣ እሱ ደግሞ እውነት ለመናገር ደህና ነው፣ ጸይም ነው፣ ምንም ችግር የለውም። ስለዚህ ዝም ብለሽ ምንም የሚያሳፍር ነገር የለም አይደለም እያልሽ አትከራከሪ። መቼም ያ ሁሉ ማስረጃ ያ ሁሉ የፎቶ ማስረጃ ሰውየው ከመሬት አንስቶ ወይም በኤአይ አቀናብሮ ወይም ደግሞ አይደለም ሀቅ የሆነ ሪል የሆነ ነገር ነው። ለምን ያ የኤአይ እና ከኤአይ ኖርማል የሆነ ፎቶ በጣም ይለያል። በነገራችን ላይ በጣም ይለያል። እና ሰውየው ልክ ነው። በቃ ሰው ይህን ሰሞን በቃ በቅድስት ዙሪያ በጣም ሁሉም የየራሱን ሀሳብ አስተያየት እየሰጠ መነጋገሪያ እያደረጓት ነው። እሷ ደግሞ እንግዲህ ወገቧን ይዛ እየተከራከረች ነው። የሌባ አይነ ደረቅ ሁልጊዜ ልብ ያድርቅ ነው የሚባለው። እና መብቷ ነው። ምንም በሷ አልተጀመረም። ኖርማል ነገር ነው። የሚያሳፍር ነገር አልነበረውም። ግን እሷ አውቃ ነው የገባችበት። አውቃ ሀብቱን አይታ በጣም ሀብታም ነው፣ ቱጃር ነው የሚባለው። እንደዛ ስለሆነ ነው እንግዲህ መቼስ የገባችበት። እንደዛ ባይሆን አትገባበትም ነበረ። ምክንያቱም ከእድሜዋ ጋር ያው አይመጣጠንም። ትንሽ እሱ እሱ ከበድ ያለ ነው። ከበድ ያለ ስል በእድሜ ትንሽ ወጥ ያለ ነገር ነው እና እሷ ደግሞ ትንሽ አነስ ትላለች። በነገራችን ላይ እንደዚህ ነው። እንደዚህ ተመሳሳይ እድሜ ላይ የሚሆን ነገር ትንሽ ከባድ ነው። አሪፍ ነው፣ እንደውም ጥሩ ነው። ያስምርልሽ። እንግዲህ በስነ ስርዓት አግቢና ቁጭ በይ እንላለን። ያው እንግዲህ ሁሉም የራሱን ሀሳብ አስተያየት እየሰጠ ነው። እኔም እስኪ ቅድስትዬ በአንቺ ጉዳይ ትንሽ
የራሴን ሀሳብ አስተያየት ልስጥ ብዬ ነው። ምንም ችግር የለውም። ሂጅበት፣ በርችበት እና እንደዛ ነው እላቸዋለሁ ቤተሰቦቼ። እንግዲህ ቅድስት አሁን በጣም ስራ በሞዴሊንግን በምንም እየሰራች ነው። ጥሩ ላይ ነው ያለችው። አሁን ደግሞ ይሄን ሰሞን ደግሞ በቃ ፈምሰሻል የበለጠ ማለት ነው። በዚህ አጋጣሚ እንዲያውም አግብተሽ ብታሳያቸውና እንደዚህ የተቃወሙሽን ብታሳፍሪያቸው አሪፍ ነው። እውነት ለመናገር እንደዛ ብታደርጊ እየበለጠ ደግሞ መነጋገሪያ ትሆኛለሽ ብዬ አስባለሁ። ቅድስት እህታችን ምንም ያን ያክል የሚያንትን የሚልሽ ነገር የለም። እና ቤተሰቦችዬ ምን ትላላችሁ? እስኪ የእናንተን ሀሳብ አስተያየት ደግሞ በእህታችን በቅድስት ዙሪያ የራሳችሁን ሀሳብ አስተያየት በኮሜንት አስቀምጡ። ያው ለእናንተም ልስጣችሁ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ላይክ ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ ስለምትከታተሉኝ አብራችሁኝ ስላላችሁ ከልብ አመሰግናለሁ። ወዳችኋለሁ። ባይ